እጅግ በጣም ያሳዝናል። እንግዲህ የሀይሚና የብሩክ ህይወት እንዳልነበር ሆኗል። እንደምታዩት በጨለማ በሀዘን ተውጧል። አስቸጋሪ ጊዜያቶችን እያሳለፉ ይገኛሉ። ያ ሁሉ ደስታ፣ ያ ሁሉ ሳቅ፣ ያ ሁሉ ፌሽታ፣ ያ ሁሉ መላፋት፣ ያ ሁሉ ሳቅ፣ ያ ሁሉ ፌሽታ ቲክታክ ላይ ዩቲዩብ ላይ ያ ሁሉ እኔ እንጂ አላቅም። ሁሉም ነገር ጠፍቶ በኖ ተኖ እንደምታዩቸው እሷም ከፍተኛ ድብርት ውስጥ ከፍተኛ ጭንቀት ውስጥ ገብተዋል። በመሀላቸውም እንደምታውቁት ብዙ ሰዎች እየገቡ ነው። ከዚህ በፊት ያው ገብተው ወጠው ነበረ። አሁን ላይ ግን ያው በቤተሰብ የመጣ ነገር ስለሆነ ነገሩ የሚበርድ አይመስልም። በጣም አስቸጋሪ እየሆነና ውስብስብ እየሆነ ሄዷል ማለት ነው። ዛሬ ኤፍሬም በአዲስ ነገር መጧል። ስለ ሀይሚና ስለ ብሩክ በቃ ብሩክ በጭራሽ ሀይሚን እንዳገኛት አልፈልግም ነው እያለ የሚገኘው። ሀይሚ ብቻ እየወደደችው ሀይሚ ብቻ እያፈቀረችው እሱ ምንም ነገር ሳይኖረው መቀጠል እንደማይችሉ ነው በተደጋጋሚ እየተናገረ የሚገኘው። ፍፄንም አግኝቶት ብዙ ነገር ተናግሮ ነበረ። በአጭሩ ኤፍሬምና ፍፄም እንግዲህ መስማማት መግባባት አልቻሉም። በሰው ህይወት ውስጥ ጥልቅ ብለው ገብተው እንግዲህ እኔ ነኝ አድራጊ፣ እኔ ነኝ አቡኪ ጋጋሪ፣ ፈላጭ ቆራጭ እኔ ነኝ እያሉ ይገኛሉ። ሁለቱም ግን በማይመለከታቸው ነገር እየገቡ እንደሆነ ነው የምረዳው። ሀይሚስ የት ጠፋች ዛሬ? ምን አዲስ ነገር አለ የሚለውን እንግዲህ በሀይሚና በብሩክ ህይወት በደንብ ሀሳብ እሰጣችኋለሁ። በቅድሚያ ቲክታክ ላይ በጣም ብዙ ስዳደግ የሆኑ ስርዓት የሌላቸው በጣም ባለጌ የሆኑ ሴቶች እንዳሉ አይቻለሁ፣ ተረድቻለሁ። በጣም ነውር የወረደና የዘቀጠ አማርኛቸው ሁሉ የሚዘጋ በቃ አማርኛቸው ቋንቋቸው በቃ ሁሉ ነገር የሚያስጠላ ለሀይሚ ያላቸው ጥላቻ ለብሩክ ያላ እሱን ተውት። ቪዲዮ ራሱ የሚለቁት ቪዲዮ ያሳፍራል። ቲክታክ ላይ እኔ ለእናንተ ምንም በእርግጥ ሀይሚና ብሩክ ይውላችሁ ምንም ማንም ሰው አይለያያቸውም። ታያላችሁ እነዚህ ልጆች ፈጣሪ ነው አንድ ያረጋቸው። መለያየት ብርቅ አይደለም። በነገራችን ላይ ስንት ቤተሰብ መስርቶ ስንት ደረጃ ደርሰው የሚለያዩ ሰዎች አሉ። መለያየት ኢትዮጵያ ውስጥ ዓለም ላይ ሀገር ላይ ብርቅ አይደለም። ግን እነዚህ ልጆች ተለያይተው ይቀራሉ ማለት አይደለም። እግዚአብሔር ድጋሚ ያገናኛቸዋል፣ ድጋሚ አንድ ያረጋቸዋል፣ ድጋሚ ከፍ ያረጋቸዋል። ጠብቁ። ከፋሲካ ራሱ አያልፉም ተታርቀው ሲመጡና ግን ስለ ዛሬው ስለ ሰሞኑ ወሬ ሳወራላችሁ እንግዲህ ኤፍሬም ዛሬ መጡ። በቃ እህቴ እየተጎዳች እየተሰበረች እንድትኖር አልፈለግም። ብሩክ እኔ ስደውልለት አያነሳም። ለሀይሚ ግን በተደጋጋሚ እየደወለላት ነው። ስለዚህ ያቁም፣ የመጡትን ሴቶች ስርዓታቸውን እያሲዝ፣ ካልሆነ ግን ከሱ ጋር ሀይሚ የምትቀጥልበት የምታረበት ነገር የለም፣ አይቻልም ነው እያለ የሚገኘው። ከኤፍሬም ጋር ራሱ የወረደ ንግግር እየተናገረ ነው። ኤፍሬምም ፍፄም ማለት ነው። የሆነ ሴታ ሴት ነው የሆናችሁት ሁለታችሁም። በጣም ደባሪ ነገር ነው እያሳያችሁ ያላችሁት። ለነገሩ ብሩክ ራሱ ሃይማኖተኛ ነበረ። በእውነት ነው የምላችሁ ጠንካራ የእውነት እንደው እንደምናየው እንደምንሰማው አንዳንዴ ሰው ሁሉ ያወራውን አይኖርም፣ ወይ ደግሞ ባወራው ልክ ያ ሰውን መገመት በቃ ያስጠላል አሁን ላይ። እና ሃይማኖተኛ ነው። በምንም አይነት መሀላ አይምልም ነበር። ቢምልም በእውነተኛና በትክክለኛ ነገር ነው። አሁን ላይ መሀላ መማል ጀምሯል ምናምን ነገር እና ከዛ በላይ ደግሞ ኤፍሬም እና ፍፄ ደግሞ የወረደ በቃ የሴት ምንድን ነው ስርዓት አጣችሁ። እግዚአብሔርን በጣም ተጨማለቅ። ኤፍሬም ራሱ ማለት ነው በጣም ጨምላቃ ነህ፣ በጣም ተጨማለቅ፣ ወረድክ፣ ዘቀጥክ በጣም ሲጀመር አንተ በሀይሚ ህይወት ውስጥ አይመለከትም፣ በቃ አይመለከትም። ይኸው ትናንትናም ብያለሁ፣ ዛሬም ብያለሁ፣ አያገባህም፣ አይመለከትም። እኔ ላፈርስ አይደለም ኑሯቸውን ህይወታቸውን ላፈርስ አይደለም የመጣው እያልክ ነው። ሶ አንተ እኮ በውሸት ሳትደበደብ ተደብድብ ያለው ብላ የመጣ ጀግና ነህ። ሶ አንተ ለሀይሚ ምንም አትጠቅማትም በዚህ ሰዓት፣ እንኳን አንተ ማለት ነው እናቷን በዚህ ሰዓት አልትጠቅማትም። የራሷን ውሳኔ ወስና በራሷ ጀግና ሆና መቆም ነው ያለባት፣ ብርትት ብላ እንጂ የማንም እርዳታ አያስፈልጋትም። አንተም ሞንክ ፍፄም ሞንክ ተያይዛችሁ ገደል መግባት ትችላላችሁ ማለት ነውና ከሁለታቸው ህይወት ከሁለታቸው ኑሮ ከሁለታቸው አጠገብ ራቁ። አማርኛችሁ ሲዘጋ የሆነ ለኦዲየንስ ክብር የላችሁ፣ ለምታወጡት ቃል አትጠነቀቁ። የወረደ በቃ ማንነት ይሄ የዩቲዩብ ብር አጠገባችሁ። በቃ እስከ ጥግ ድረስ ትፈነጫላችሁ፣ እንደፈለጋችሁ ታወራላችሁ፣ እንደፈለጋችሁ ትላላችሁ፣ በቃ ይታይላችኋል። እስከ ጥግ ድረስ ገንዘብ ታገኛላችሁ። ለተመልካች ግን እኔ አንድ ሰው እግዚአብሔር ምስክሬን ነው የምላችሁ በህይወቴ በጣም የምወደው ሰው ካለ ወይ ደግሞ የምወዳት ሴት ካለች ወንድም ሆነ ብቻ የምወደው ሰው ካለ ከዛ ሰው አንደበት ነው የምላችሁ። የእውነቴ ነው እግዚአብሔርን ብዬ ልንገራችሁ። የጸው ነው አንድ አስቀያሚ ቃል ከሰማውበት ወይ ደግሞ ደስ የማይል ስድብ ሲሳደብ ከዛ ሰው መራቅ ነው የምፈልገው። አልወድም፣ በቃ አልፈልግም። የወረደ ማንነት ያለውን ሰው መውደድም መከተልም ማክበርም አልፈልግም። እና
በቃ ለኦዲየንስ ክብር መስጠት አለባችሁ። እናንተ እዛ ጋር ካሜራ አለ ብላችሁ እንደፈለጋችሁ ተጨመላልቃችሁ የወረደ አማርኛ ታወራላችሁ፣ የሚዘጋ አማርኛ እና ለፍፄ ራሱ የሴት ስም አውጥቶለት ምናምን ማን ስለሆንክ ነው አንተ ኤፍሬም? በጣም የሆነ ጥጋብ ወጣጠረ ምናምን የሆነ በጣም አፈላ። እግዚአብሔርን አንተ ማነህ? ምንድነው? ከየት ነው የመጣው? እንደውም አናውቅም። በቃ አይመለከተም። በሀይሚ ህይወት ሆን ብላ አይደል እንዴ ለሱ ካለባት ቁስል ሳትወጣ ካለባት ህመም ሳትድን ሳታገግም ህይወቷን ልታስተካክል ህይወቷን ብጎዳም ብበደልም በቃ ኑሮዬን ለማስተካከል ነው የምሞክረው እኔ የሆነ ነገር ክፍተቱን ለመሙላት በምትጥርበት ሰዓት አይደል እንደ መጣህ በቃ በጣም ከባድ ችግር ውስጥ ከታት ያለ ጥፋቱ እንዲወነጀል ያደረከው ከባድ ጥላቻ ክፋት እንዲኖርባት ለሱ መጥፎ ነገር እንድታስብ እስከ መጨረሻው በቃ ቆርጣ ጨክና እንድትለየው ብላ አይደል እንዲያደረገ። ከዚህ በላይ ምን ክፋት አለ? እግዚአብሔርን እንደው ቲክታክ ላይ ብዙ የሚያወሩ መጥፎ ነገር አሉ ስለ ሀይሚ ስለ ብሩክ ማለት ነው። ከነሱ የበለጠ አንተን የሰበርካት አንተን የጎዳት በውሸት ማንነት ያልተመታውን ተመታው ብለ አስቀያሚ ነው በጣም። እና ፍፄ ደግሞ ብሩክ ምን አደረገ? ብሩክ ምን ሴቶቹ እነሱ መጡበት እንጂ ምናምን አርፈ ተቀመጥ። አንተ ራሱ አይመለከትም። በጣም እባብ የሆንክ ሰው ነህ። በነገራችን ላይ ቅርታ አድርግልኝ። አንተም በጣም ማከብር ሰው ነበር። ከአንተ ራሱ ያው ነህ። በጣም በቃ አንተ ወርደሃል በጣም እንዴ። እሱ አይደል እንዴ ከተቀመጥ እስኪ እንደው ስለ ሌሎች ሴቶች ተውትን ተውና አምሳላትን ራሱ ሄዱ አይደል እንዴ ፈልጎ የምሬን ነው። ለአንድ ሳምንት ጓደኛዬ ነች ብሎ ያ ሁሉ ታሪክ የሰራው እናውራ እውነቱን ከተባለ ግን ጥፋት መቁጠር አይደለም። በቃ ማስታረቅ ከቻላችሁ ተግባቡ። መጀመሪያ እናንተ ተግባቡ። ካልሆነ ስለ ሀይሚም ስለ ብሩክም ወሬ አታውሩ። በቃ ባጭሩ አይመለከታችሁም። እንደው ሁለታችሁም ቢሆን ማለት ነው የገንዘብ መሰብሰቢያ መሸቀያ አታድርጓቸው። ሀይሚ ስለቀረች በጣም ደብሮኛል። እኔ እግዚአብሔርን ትናንትና ማላዩዋትም ዛሬ ማላዩዋትም በጣም ደብሮኛል። ብሩክስ እንደው ቪዲዮ እየለቀቀ ነው ምናምን ደህና ነው እንዴ። ሀይሚ በምን አይነት ሁኔታ በምን አይነት ስሜት ላይ እንዳለች ግን የሚያስብላት የሚረዳላት ሰው አለ? ሁሉም የራሱን ጥቅም ነው የሚያሯሩጠው። ሁሉም ለራሱ ነው። ካሜራ ይዘው መጠኝኝ ሀይሚ ብሩክ ሀይሚ አይሰለቻችሁም? እንዳይደብራችሁም ተዋቸው። በቃ ልጆቹን ይኑሩበት፣ ህይወታቸውን ይቀጥሉበት። ከተታረቁም ራሳቸው ተግባብተው ይሳሳባሉ። ሲጀመር የፈለገ ተአምር ሀይሚ ብትዋሽም ብሩክም ቢዋሽም ብሩክ ቢያጠፋ ሀይሚ ብታጠፋም ተሳስበው ተፈላልገው አይጨካከኑም። እርስ በርስ አይቆራረጡም። ምንም ቢሆን ምንም እንደው በፍቅር ህይወት እንኳን ባይቀጥሉ የጠበቀ ጓደኝነት አላቸው። የጠበቀ ተዋህዷል። በጣም ብዙ መንገድ ሄደዋል። ብዙ ጉዞ ተጉዟል። ሚሊያያቸው የለም እና አብረው መሆን አትችልም ምናምን። ምን አገባህ አንተ? ችግሩን ይፍታ አይፍታ በጸባይ መች ጠይቀው ነው አንተ? ነጋውን አብረው ተታርቀው አብረው ምግብ ልበላ ነው እንዲህ እያወረድክ እየጣልከው እየካብከው እያነጠርከው ከተቆረቆርክ የምትወዳት አለች አይደል? አንተ ለሀይሚ እንደምታስበው ሁሉ ለብሩክ ማሰብ ካልቻልክ ሀይሚን መውደድ የውሸት ነው። ምክንያቱም እኔ እህቴ ወደደችውን ሰው ልወድ ይገባል። እህቴ እንትን ያለችውን በቃ ያከበረችውን እኔ ላከብረው ይገባል። የምሬ ነው የምላችሁ እንጂ የሆነ እሷ እያከበረችው እሷ እየወደደችው እኔ የምጠላው ከሆነ ወይ ደግሞ እኔ ለሱ ጥላቻ ካለብኝ እች ልጅ እየወደዋት ነው። በቃ ኦልሬዲ እህቴንም ለእህቴም እንደማላሰብ ነው የምረዳው። አንተም እንደዛ ነው እያረክ ያለው። እውነታውን ለማወቅ አልፈለክም፣ ለመጠየቅ አልፈለክም። ብሩክን እንዲያስተካክል በጸባይ ቀስ ብላ አላወራኸውም። ግንፍል ብለህ መጣህ እንዴ? አንተ እኮ የአብርሽን ህይወት እንኳን አላስተካከልክም። ሂድ እስኪ የፈራረሰውን እዛ የአብርሽን ህይወት አስተካከል። ሀይሚዬ በራሷ የምትተማመን ሀይሚ ምናልባት አሁን ኤፍሬምን ስንናገረው ሊደብራት ይችላል። ግን እኔ ይቅርታ አድርጉልኝ ኤፍሬምን ከመናገር ወደ ኋላ አልልም። እያደረገ ያለው ነገር በቃ ዛሬ እንደዚህ ቦታ እየሰጠችው ፊት እየሰጠችው የምትሄድ ከሆነ እግዚአብሔርን ነው የምላችሁ ነገ የተስተካከለ ህይወት ላይ ራሱ እየኖረች የሆነ ግጭት ቢፈጠር ትዳሯን አፋቶ እንደሚያስወስዳት ነው የምነግራችሁ። ካሁኑ በእንጭጩ ካልተፈታኝ ነገር አይሆንም፣ አይቀጥልም። አይመለከታችሁም። በቃ ውጡ። እነሱ ይደዋወሉ ያውሩ። ሀይሚ ብሩክ ናፍቋታል፣ ብሩክም ሀይሚ ናፍቋለች። በሚፈላለጉ ጊዜ ራሳቸው ተፈላልገው ይደዋወሉ፣ ይገናኙ። ካዘኑልን እኛን አይተው ይታረቃሉ። ውስጣቸው በደንብ መተሳሰብ፣ በደንብ መዋደድ፣ መሳሳብ ካለ ይፋቀራሉ፣ አንድ ላይ ይኖራሉ፣ ይቀጥላሉ። ካልሆነ ደግሞ እህልዋችሁ ይሄ አይደለም አብራችሁ አትቀጥሉም ከተባለ ይቆማል። በቃ ብርቅ አይደለም። እኛም ራሱ ልባችን ያርፋል ያኔ እና በቃ ስለነሱ ማውራት አቆም። በቃ ኤፍሬም ከቻልክ የሚያስታርቅ ሀሳብ ይዘናል። ምንም በእኔ ህይወት ውስጥ ማንምና
ውይ ንቀታችሁ፣ ጥጋባችሁ እግዚአብሔርን በፊት ቢሆን ተመልካቾች ይቅርታ አድርጉልኝ፣ እንደዚህ መናገር አልነበረብኝም። ስንት ነገር ስትለማመጡ አልነበር እንዴ? አሁንማ በቃ ጥግ ባላችሁ እስከ ጥግ ድረስ እኛንም እርግጥ አድርጋችሁ በአሽሙር ትሳደባላችሁ፣ በምን ትሳደቡናላችሁ። እኛም ዝም ብለን እየተሰደብን ቪዲዮቻችሁን እናያለን። ትቀጥላላችሁ እናንተ ምንም በቃ የሚገዳችሁ የሚጨንቃችሁም ነገር የለም። ለተመልካች ክብር ይኖራችሁ። መጀመሪያ ለኦዲየንስ ከአንደበቴ የማወጣው ቃል ኦዲየንሶቼ ምን ይሰማቸዋል? ምንስ አይነት ነገር ላስተላልፍ ነው? ምን አይነት ትምህርት አለው እንዴ? ይሄ እኮ ያስከፋል። ይሄ እኮ እንደዚህ አስብ እስኪ መጀመሪያ ኤፍሬምም ፍፄም አስቡ። እየመጣችሁ እዚህ ጋር አትቀልዱ በሀይሚና በብሩክ ህይወት። እናንተ አሁን እንደ ቀልድ ነው እያወራችሁ ያላችሁት ምናምን፣ እየሳቃችሁ ነው፣ እየተቀላለዳችሁ ነው ምናምን ግን የሀይሚን ህይወት እንደምታበላሹ ማወቅ መቻል አለባችሁ። የብሩክን ህይወት እያበላሻችሁ እንደሆነ ማወቅ አለባችሁ። ባጭሩ የሀይሚንና የብሩክን ፍቅር አደጋ ውስጥ እየከተታችሁ እንደሆነ ማወቅ መቻል አለባችሁ። ስለዚህ እነዚህ ልጆች ሀይል ይባል ይገባል። የምሬ ነው። ሀይሚም ከባድ ሁኔታ ላይ ነው ያለችው፣ ብሩክንም እንደምታዩት ነው። በጣም ከባድ ሁኔታ ላይ ነው ያለው። የምሬ ነው። እንኳን አይደለም የሚፋቀር ሰው የሚዋደድ ሰው ለአንድ ቀን እንኳን ያገኛችሁትን ሰው ጥሩ ጊዜ አብራችሁ አሳልፋችሁ ከዛ በቃ እሱም ወደ ቤቱ ወይ እሷም ወደ ቤቷ ስትሄድ ምናምን አይደብራችሁም? የሆነ ስሜት እኮ አለው። እግዚአብሔርን ደስ የማይል ስሜት አለው። ቀኑ በረዘመ ቀኑ በቆየ ባልመሸ ምናምን የሚባል ነገር ሁላ አለና ይሄ ነገር እንደዚህ በቀላሉ መለያየታቸው ወይ ደግሞ እንዲህ ይሄን ያህል ቀን መራራቃቸው አንድ ቤት ውስጥ መኖር ጀምረው የሚሰማቸው ስሜት ከፍተኛ ነው። በጣም ደስ የማይል ድብርት ውስጥ ነው የሚገቡ ሰው ህመማቸውን አናብዛው፣ ስቃያቸውን አናብዛው ብዬ ነው ሀሳብ አስተያየቴን የምሰጠው። ኤፍሬምም ፍፄም አርፋችሁ ብትቀመጡ ኑሯቸውን ህይወታቸውን እነሱ ቢያስተካክሉ ማስተካከል ባለባቸው መንገድ መቀጠልም ከቻሉ ይቀጥላሉ፣ መቀጠል ካልፈለጉም አለመቀጠል ይችላሉ እንጂ እናንተ እዚህ ጋር ምንድነው የምትጋግሩት? ምንድነው የምታቦኩት? ምንድነው? ኤፍሬም እስከዛሬ የት ነበርክ? ሀይሚ እኮ በህይወቷ እኮ አሁን አብሳላት ስትመጣ ነው እንዴት አየ? ከዛ በፊት ስንት ሴት ነበር አይደል እንዴ? ስንት ሴት መጥቶ ያኔ መሽኮሽ አልክ። ሆስፒታል ውስጥ ገብታ እንኳን እንደዛ ደምታ ራሷን ስታወድቃ እንኳን መጠ እህቴ ምን ሆንሽ ብለህ ጠይቃት አልጠይቃትም። ሰው ያኔ ያልነበርከው አሁን ምንድነው? እግዚአብሔርን ካንተ በላይ ብሩክ ያስብላታል አሁን ላይ ሳስበው ማለት። ምክንያቱም አንተም አብርሽም የራሳችሁን ኑሮ ነው የምትኖሩት። እግዚአብሔርን እች ልጅ ማለት ነው እንደ እህት አንድም ቀን ትሬት አድርጋችኋት አታውቁ። በራሷ እቺ ትንሽዬ ልጅ የእናንተ ታናሽ ናት፣ ግን ትበልጣችኋለች በብዙ ነገር፣ በአስተሳሰብም በሁሉም ነገር። ስለዚህ የእናንተ እርዳታ ያስፈልጋትም። አሁን በራሷ በህይወቷ ትኖርበት፣ አለቀ። ይህንን ነው ልል የምችለው። ሀይሚዬ ባለሽበት ክፉ አይንካሽ፣ ብሩክም እንደዛው። እግዚአብሔር አንድ ያርጋችሁ። በቃ መታረቁን መስማማቱን አንድ መሆኑን ያምጣላችሁ ላለው ለምቀኛ ለወረኛ ለሸረኛ ቦታ አትስጡ። ፈጣሪ ደግሞ እንዲያደርገውን ማንም ሊለዩ አይችልም። ስለዚህ እናንተም አንዱ ናችሁ እንደምትመጡ ተስፋ እናደርጋለን። እሱን ነው የምንጠብቀው። ወዳችኋለሁ። የእናንተን ሀሳብ አስተያየት አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። መልካም ምሽት።